ሰዓት መልካም ሰዓት እየተቆጣጠርሽ እንትን ትያለሽ። እሺ ወንድማችሁ ነኝ። ከዳኒ ጋር ይመቻል አይደለ? ችግር የለም። መውየት እንችላለን። እሺ የቀረነው እንውረድ። መክፈቻ ምናምን ራሳችሁ ይነጋገሩ። መውረድም አያስፈልግም። እዚሁ መሆንም ትችላላችሁ። ችግር የለም። አማንዬ ግን ልጁ ማን ነው? እንድናውቀው ነገር ማን ነው ልጁ ግን? አይኔ አውቀዋለሁ። ችግር የለውም። ከዲቤቱ በኋላ አወራቸዋለሁ። አይ ዳኒ ትልቁ ላይ አድርጊ። እሺ ዳኒን በትልቁ የቀረነው እንውረድና እነሱ በነፃነት ያወሩ። ሞዴሬተር ያላችሁ ሰዎች አንድ ሰው ወንድማችሁ ነኝን ሚዩት እንዳያደርግ። እሱን ሚዩት የሚያደርግ ሰው ከኔ ጋር ነው የሚጣላው። ሁላችንም ታች እንሆናለን። እሺ መክፈቻ ምናምን ተነጋገሩ። ተባረኩ። ዳኒ መቀጠል ትችላላችሁ። ለምንድን ነው ወንድማችሁ ነኝ ወደ እኔ ቦታ ላይ ያልመጣልኝ? ወይም በሁለት አደርገዋለሁ። እሺ ሁላችሁም ከወረዳችሁ በሁለት አደርገዋለሁ። ቴንክ ዩ አማን። ኦኬ አዲስ ብቻ ነው የቀረው። ቴንክ ዩ። እሺ የኔን ቦታ መቀየር አይችልም ወንድማችሁ ነኝ የሚለው ሆስትስ እኮ አንቺ ነሽ፣ አይቀየርም። ያ እምቢ አለኝ ሲቲንጉ ላይ አንተ ወደ እኔ አትመጣ። ያ እንደዚህ ይሁን። ኦኬ ይቻላል። እሺ አሁን መቀጠል ትችላላችሁ። በመጀመሪያ ስንት ደቂቃ ለመክፈት ማለት ነው? ዳኒ አንተ ነው የምትጀምረው። ዳኒ ይሰማሃል? እሺ ረጅም ውይይት ማድረግ እንችላለን። ምንችል አይመስለኝም። ረጅም አይደለም እና እናንተ በምታወሩት ሪስ ላይ ያው የተወሰነ ማውራት እንችላለን። ያን አክል ባክ ኤንድ ፎርዝ እናድርግ ወይስ ደቂቃ እንከፋፈል? ባክ ኤንድ ፎርዝም ከምናደርገው ሪሱም እንግዲህ ተለጥፏል። እዚህ ኢየሱስም አብም ወልድም ነው የሚል ሪስ ነበራችሁ አይደለም? ያው ከዚህ ሪስ ወጣ ማለት አለብን ወይስ በዚሁ እናወራ ነው? አራይ በዚሁ ርዕስ። ኦኬ እሺ። ስለዚህ እንዴት እናድርግ? 5 ደቂቃ እናውራ እና ከዛ ጥያቄና መልስ ሪባትል አድርገን አጭር ውይይት ቢሆን ነው የሚሻለው። መልካምዬ ረጅም ውይይት ለማድረግ እኔም አይመቸኝም። አሁን ጥሩ ሰዓት በመጀመሪያ 5 ደቂቃ ልስጣችሁ። 5 ደቂቃ ከዛ መልስ 3 ደቂቃ ከዛ ጥያቄና መልስ እንደዛ እናድርግ። እሺ ጀምሯለን። እሺ ቴንኪው። እንግዲህ ርዕሳችን ኢየሱስ አብም ወልድም ነው ወይ የሚል ነው። መጽሐፍ ቅዱስ እንደዛ ብሎ አያስተምርም። አብና ወልድ የራሳቸው ማንነት እንዳላቸው፣ እርስ በርሳቸው የሚነጋገሩ የሚተዋወቁ፣ አንዱ ሌላውን የሚልክ፣ አንዱ ሌላውን የሚያከብር፣ አንዱ ሌላውን ልጄ፣ አንዱ ሌላውን አባቴ የሚል እንደሆነ ነው መጽሐፍ ቅዱሳችን የሚያስተምረው። ይሄ በጣም ግልጽ ነው። ጌታችን ኢየሱስ ክርስቶስ አንድም ጊዜ እኔ አብ ነኝ ብሎ አያውቅም። አብም ደግሞ እግዚአብሔር አብም እኔ ኢየሱስ ነኝ ብሎ አያውቅም። እና ወገኖቻችን ሁለቱን ማንነቶች ያደበላልቃሉ ማለት ነው። ሁለተኛ ዮሐንስ ቁጥር 3 ላይ እንደዚህ የሚል ቃል አለ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። እዚህ ቦታ ላይ በጣም የሚገርመው ነገር በግሪክ ኮንስትራክሽን ፓራ የሚለው በአብም በወልድም ፊት ተደግሟል። እንደዛ ሲሆን ደግሞ ሁለት ማንነት ለመሆናቸው ግልጽ ነው ማለት ነው። ሌላው በሰላምታዎች ውስጥ ስንመለከት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚሉ አጻጻፎችን እናያለን። ከእግዚአብሔር ከአባታችን ብሎ ከጌታም ብሎ ነው የሚቀጥለው፣ ከጌታም ከኢየሱስ ክርስቶስ። ስለዚህ ሁለቱ ማንነቶች አንድ ማንነት ራሱ ኢየሱስ አብም ወልድም ነው የሚባል ከሆነ ከእግዚአብሔር ከአባታችን ብሎ ከጌታም ከኢየሱስ ማለት
ሪደንደንሲ ነው የሚሆነው እና ትክክለኛ ግራመር አይሆንም፣ አይመጣው። በግሪክ ቋንቋም ደግሞ ስንመለከት በአምስተኛ የግራምር ሻርፕ የግሪክ ቋንቋ ህግ መሰረት ሁለት ተመሳሳይ ሙያ ያላቸው ስሞች ውሱን መስተአምር ከሌላቸውና በካይ መስተጻምር ከተያያዙ ሁለት ማንነቶችን ነው የሚያሳዩት። ይሄ የቋንቋው ስታንዳርድ ህግ ነው ማለት ነው። ስለዚህ የቋንቋውንም ህግ የሚጥስ አካሄድ ነው እነዚህ ወገኖቻችን የሚጠቀሙት ማለት ነው። ዮሐንስ 1:1 ስንመለከት በመጀመሪያው ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳ ያለ እርሱ አልሆነም ብሎ ወረድ ብሎ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ብሎ ይሄ ከአባቱ ጋር በአባቱ ዘንድ የነበረው ቃል የሆነው ጌታችን ኢየሱስ ክርስቶስ ወደ ምድር መጥቶ ከኛ ጋር እንደኖረ መጽሐፍ ቅዱሳችን ይናገራል ማለት ነው። ጌታችን ኢየሱስ ክርስቶስ በተደጋጋሚ አብ እንደላከው ይናገራል። ራሱ አብ ነው የምንል ከሆነ ዜርፎር ራሱን በራሱ ልኳል ማለት ነው። መጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ የአብ አንድያ ልጅ እንደሆነ በተደጋጋሚ ይናገራል። አይ ራሱ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ ነው የምንል ከሆነ ዜርፎር ኢየሱስ ክርስቶስ አንድያ ልጅ አለው ማለት ነው። ስለዚህ ኢየሱስ ክርስቶስ አንድያ ልጅ ካለው ኢየሱስ ክርስቶስ አብ ነው ልንል እንችላለን። ኢየሱስ አንድያ ልጅ የለውም ራሱ የአብ አንድያ ልጅ ነው ምንል ከሆነ ግን ራሱ ተመልሶ አብ ነው የምንልበት አግባብ አይኖርም ማለት ነው። መጽሐፍ ቅዱሳችን አብና ወልድን ሲጠቅስ በብዙ ቁጥር ይጠቅሳል። ከብሉይ ኪዳን ብንጀምር ለምሳሌ ያህል ኢሳያስ 48 ላይ ብንመለከት ጌታ እግዚአብሔርና መንፈሱ ልከውኛል ብሎ ተላኪው አካል ይናገራል። ስለዚህ ተላኪው አካል በጌታ እግዚአብሔርና በመንፈሱ እንደተላከ ይናገራል። አውዱን ስንመለከት ደግሞ ኢየሱስ የእግዚአብሔር ልጅ ሆኖ ነው የምናገኘውና ዜርፎር የተላከው ያ አካል እግዚአብሔርና መንፈሱ ልከውኛል ብሎ በብዙ ቁጥር ከእግዚአብሔር እና ከመንፈሱ ራሱን በሚለይ ወይንም ደግሞ በሁለተኛነት በሚጠቅስ መንገድ ይናገራል። ሌላው እነዚህ ሰዎች ዶክትሪናቸው ኢቮልቭ እያደረገ እዚህ ቢደርስም የቀደሙትን ምንጮቻቸውን ስንመለከት አብና ወልድ ሁለት ማንነቶች እንዳሏቸው በግልጽ ሲያምኑ እንመለከታለን። ለምሳሌ ቄስ ተክለማርያም ገዛኸኝ በጻፉት መጽሐፍ መለኮታዊ ኃይል በሚለው መጽሐፋቸው ላይ ገጽ 11 ላይ ሄዳችሁ ብትመለከቱ ጌታ ኢየሱስ እኛን ስለወደደ ይላል በአባቱ ዘንድ የነበረውን ክብር ትቶ አንተንም እኔንም ለማዳን ወደ ምድር መጥቶ ከድንግል ማርያም በበረት ተወለደ። ማን? ጌታ ኢየሱስ። ከየት? ከአባቱ ዘንድ። ስለዚህ ኢየሱስ የራሱ አባት አይደለም፣ ኢቨን በራሳቸው ምንጭ መሰረት። ቴንኪው። ወንድማችሁ ነኝን በትልቁ ላድርገውና ደቂቃ ሰጣለሁ ማለት ነው። ጀምር። ቴንኪው ለዲስክሪፕሽን ዳኒ አመሰግናለሁና ኢየሱስም አብም ወልድም ነው በመለስ ተነሰ የሰጠህ ዲስክሪፕሽኑ የራስን አንደርስታንዲንግ ጋር ሪስፔክት እንግዲህ ኢየሱስም አብም ወልድም ነው ብለን ነው የምናምነው እኛ ስናምን መጽሐፍ ቅዱስ ስናገር ትንቢተ ዘካርያስ 9 ከቁጥር 9 እንዲህ ይላል። ዘካርያስ ከቁጥር ምዕራፍ 9 ከቁጥር 9 ነው የምናገረውና አንቺ ጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ልጅ ሆይ እልል በዩ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልግል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። የሚመጣው ንጉሳችን ነው፣ የሚመጣው አምላካችን ነው፣ የነበረው ንጉስ ነው እንጂ የሚመጣው ሌላ አይደለም። የፈጠረን አብ ነው፣ የሚያዳነንም እርሱ ራሱ ነው። በትንቢተ ኢሳይያስ ወይም በትንቢተ ዘካርያስ የተናገረው ንጉሱ ጻድቅ ነው፣ አዳኝ ነው። ግን ሲመጣ ምንድነው? ትሑትም ሆኖ ነው የሚመጣው። ትሑትም ሆኖ
ይመጣል ይላል። ያ ትሑትነቱ ምንድነው ሲባል በስጋው ሰውነቱ በስጋ በኩሉ ምልጃ ማድረጉ፣ መጸለዩ፣ መጾሙ፣ በዲያብሎስ መፈተኑ፣ ዲያብሎስ ደግሞ ሊፈተን ሲመጣ ጌታ አምላክን አትፈታተን ተብሎ ተጽፏል እያለ ማሸነፉ ያ ሁሉ ምንድነው ትሑትነትም የያዘ ነው። ዮሐንስ ወንጌል 8 ከቁጥር 19 ላይ ሰዎች አባቲ ወዴት ነው አሳይ ባሉ ጊዜ ምንድነው ብሎ የተናገረው? በእንግሊዝኛ ቨርዥን ላይ ከንጀርስ ላይ ምንድነው ብሎ አይ አም ሂ ነው ብሎ አይ አም ሂ አባቲ ወዴት ነው ተብሎ ሲጠየቅ አይ አም ሂ ነው እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ያለ ሲናገር ነበር። እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ያለ ሲናገር ነበር ማለት። ወልድ ብቻው ሌላ አካል አለው፣ አብ ብቻው ሌላ አካል አለው፣ መንፈስ ቅዱስ ሌላ አካል አለው ብሎ ሶስት አካል አለ ተብሎ በመጽሐፍ ቅዱስ የተጻፈ ቦታ የለም። አንድም ቦታ ላይ ሌላ አካል ናቸው ተብሎ የተጻፈበት ቦታ የለም። ግን መጽሐፍ ቅዱስ ሲናገር ጌታችን ኢየሱስ ክርስቶስ ራሱም ደግሞ አባታችን እንደሆነ ይናገራል እንጂ ሌላ ደግሞ መንፈስ ቅዱስ ሌላ አካል አለው፣ እግዚአብሔር አብ ሌላ አካል አለው፣ እግዚአብሔር ወልድ ሌላ አካል አለ እያለ አይደለም የሚናገረው። በቀደም ዳኒ ዮሐንስ ወንጌል 1:1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እያለ በተናገረው ቃል የነበረው ኢየሱስ ወደ ምድር መጣ እንጂ ምሎ አብ ለአብ ቃል የለውም። ቃል ያለው አብ አለ። አብ እግዚአብሔር ድምፅ ዘፍጥረት 3 ላይ የእግዚአብሔር ድምፅ በኤደን ገነት ሲመላለስ ነበረ ይላል። እግዚአብሔር በድምጽ የሚሰራ አምላክ ነው። ሰማይን ምድርን ሁን በማለት የሚፈጥር አምላክ እንጂ ቃልን ጎኑ ላይ አስቀምጦ እሱ ብቻው ያለው አምላክ አይደለም። ቃሉ ብቻው ሆኖ እሱ ብቻው ያለው አምላክ አይደለም። ያ ጎኑ ላይ ያለው ቃል በጎኑ ያለው ቃል የለም። ለእግዚአብሔር ዘንድ ማለት በእግዚአብሔር ዘንድ ዕውቀት አለው፣ በእግዚአብሔር ዘንድ ጥበብ አለው፣ በእግዚአብሔር ዘንድ ኃይል አለው፣ በእግዚአብሔር ዘንድ ዕውቀት አለው ከተባለ ከጎኑ ጥበብን ዕውቀቱን እየወሰደ ነው የሚልከው። ዘንድነቱን እንደ ቋንቋ ቅድም እንዳለው ቋንቋ ቨርዥኑም እንዳለው እንደ ቋንቋ ከወሰደ ዘንዱ በእንደዛ መልክ አይደለም። እግዚአብሔር መጀመሪያ ሰማይና ምድርን የፈጠረው በቃሉ ነው። ያ ቃልም ደግሞ ዮሐንስ ወንጌል 1:14 ላይ ስጋ ሆነ ይላል። በዛ ስጋ ላይ የተገለጠው ማን ነው? አንዱ እግዚአብሔር፣ ያ እግዚአብሔር ነው። በድምጽ የሚሰራ አምላክ ነው። ዕብራውያን 1 ላይ ምንድነው የሚለው? ከጥንት ጀምሮ እግዚአብሔር በብዙ አይነት ጎዳናና በብዙ አይነት መልክ ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዘመን መጨረሻ ለኛ ተናገረን ይላል። ዓለማትን በምን ተፈጠረ ብለን ስንሄድ ደግሞ እግዚአብሔር በቃሉ እንደፈጠረ ዘፍጥረት 1 ይናገራል። እግዚአብሔርም ሰማይ ሆነ አለ፣ ሆነ። ይሄ እንዲህ ለያለ ሆነ እያለ አለ ሆነ እያለ ያለው ቃሉ ያ በዛ ቃል ደግሞ ስጋ በሆነው በቃል ሆኖ እግዚአብሔር ተናገረን ይላል። ተናጋሪው አንዱ እግዚአብሔር ነው እንጂ ሁለተኛ እግዚአብሔር አይደለም። ስለዚህ አብ ስንል የፈጠረን ነው ኢየሱስ፣ ወልድ ስንል ደግሞ እኛ ያዳነው ነው። ተናጋሪው ያ እግዚአብሔር ነው፣ ሌላ አምላክ አይደለም። አብም ወልድም ነው ስንል እኛን የፈጠረን ያዳነንም እርሱ ነው። በመለኮቱ በስልጣኑ አብ ነው፣ በስጋ ሰውነቱ ወልድ ነው። አለቀ። እሺ ዳኒ፣ አሁን 3 ደቂቃ ነው የምሰጣችሁ ማለት ነው። ቅድም በተነጋገርነው መሰረት ቤተሰብ ኮፒ ሊንክ እያደረጋችሁ ዳኒ ጀምር። እሺ፣ እሱ ከተናገረው የመጨረሻው ቃል ልጀምር። በስጋው ወልድ ነው በመለኮቱ አብ ነው ብሏል። በስጋው ወልድ ነው የሚል ጥቅስ እንዲያሳየኝ እጠይቀዋለሁ። ምክንያቱም መጽሐፍ ቅዱሳችን ወልድን ምንድን ነው የሚለው? ዕብራውያን 1:8 ላይ አምላክ ሆይ ይለዋል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። መጽሐፍ ቅዱስ ወልድ አምላክ ነው እንደሚል ነው የምናውቀው። እነሱ ስጋ ነው የሚሉበት ምክንያት ምንድን ነው? እንደዛ ተብሎ አልተጻፈም። ወንድማችን ዘካርያስ 9:9ን ጠቅሶ በአህያ ውርንጫ ላይ ሆኖ ይመጣል ማን? ንጉሱ ራሱ ብለዋልና የስ ጌታችን ኢየሱስ ክርስቶስ እኮ የዓለም ፈጣሪ ንጉስ እንደሆነ እናምናለን። ግን ተልኮ ወደ ምድር የመጣ ሁለተኛ እግዚአብሔር ማንነት እንጂ ራሱ እግዚአብሔር አብ አይደለም ነው ሙግቱ። ታዋቂ የሆነው የመልእክተኛው ትንቢት ምንድን ነው የሚለው? የምትጠብቁት የቃል ኪዳን መልእክተኛ
ወደ መቅደሱ ይመጣል ነው የሚለው። ማን? የቃል ኪዳን መልእክተኛ ጌታችን ኢየሱስ ክርስቶስ መልእክተኛ የተባለው ላኪ ስላለው ነው። ራሱን በራሱ ልኮ መጣ የሚል ሐሳብ መጽሐፍ ቅዱስ ውስጥ የለም። ሌላው አባት ወዴት ነው ተብሎ ሲጠየቅ አይ አም ሂ ብሎ ነው የመለሰው ብሏል ወንድማችን። በኋላ ይሄንን አይ አም ሂ አባት ወዴት ነው ተብሎ ሲጠየቅ አይ አም ሂ ብሎ የመለሰበትን ጥቅስ እንዲያሳየኝ እጠይቀዋለሁ። ጌታችን ኢየሱስ ክርስቶስ እዛው ቦታ ላይ አብ ላከኝ ብሎ ሲናገር ነው የምንመለከተው። ኢየሱስ ራሱ አባታችን እንደሆነ ተጽፏል አለ ወንድማችን። እሺ ኢየሱስ ክርስቶስ አሁን እኮ በእኛና በእናንተ መካከል ያለው ሙግት ኢየሱስ ክርስቶስ የራሱ አባት ነው ወይ የሚል ነው እንጂ የኛ አባት ነው ወይ የሚል አይደለም። እሺ የኛ አባት መሆኑ የተጻፈበትን ቦታ ብታሳየኝ እኮ ዞሮ ዞሮ የራሱ አባት መሆኑን ደግሞ ለማሳየት ትገደዳለ። የቱ ጋ ነው ጌታችን ኢየሱስ ክርስቶስ የኢየሱስ አባት ነው ተብሎ የተጻፈው? በእኛ መካከል ያለው ሙግት ይሄ ነው። ስለዚህ ነጥቡን የሳተ ሀሳብ ነው የተናገርከው። ሌላው ቃልን ከጎኗ አስቀምጦ ምናምን የሚል ነገር ተናግራል። ጥበብ በእግዚአብሔር ዘንድ አለ፣ ግን አልተረዳም ብራዘር። ጥበብ በእግዚአብሔር ዘንድ አለ ተብሎ የተጻፈበት ቃሉና ኢቨን ኮንቴክስቱ እና ዮሐንስ 1:1 ይለያያል። ፕሮስ ፕላስ አኪሴቲቭ አብሮነትን ነው የሚያሳየው። ይሄ የቋንቋ ሕግ ነው። በዚህ ሌቭል ከአንተ ጋር ማውራት የሚችል አይመስለኝም። ሌላው ዘፍጥረት ላይ እየተናገረ ሲፈጥር የነበረው አንዱ አካል ነው ብለዋል። አንድ አካል ነው የሚል ከየት ነው ያመጣው? 1:26 ላይ እኮ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ በብዙ ቁጥር ይናገራል። ስለዚህ አሁን አንተ እየመረጥክ በነጠላ የሚነገሩትን ብቻ ነው የምታነበው ማለት ነው። በብዙ ቁጥርም እግዚአብሔር ይናገራል። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም ወንድሜ። እሺ ቴንኪው ወንድማችሁ ነኝ። 3 ደቂቃ ላስቀምጥ እንዳኒ ቴንኪው። እና ምንድነው መጽሐፍ ቅዱስ ላይ አይ አም ሂ የተባለበት ቦታ እስቲ እንግሊዝ ቨርዥን መልካም እስቲ ዮሐንስ ወንጌል 8:19 እስከ 4 ያለው እንግሊዝ ቨርዥን አውጪና እዚህ ቪዲዮ ላይ ይነበብ ባጭሩ አንደኛ ማለት ይነበብና እዚሁ ያይ ሰው ወደ 180 ምናምን ሰው አለ። ደቂቃ ዮሐንስ ወንጌል 8 ከቁጥር ስንት? 19 እስከ 24 ያለው አንብቢው። እሺ ዮሐንስ ወንጌል ምዕራፍ 8 ከቁጥር 19 እንደዚህ ይላል፣ እንግዲህ አባትህ ወዴት ነው አሉት። ኢየሱስ መልሶ እኔንም ወይም አባቴን አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸው። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ኢየሱስም ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአታችሁም ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገድላልን እንጂ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኋቸው። እኔ እንደሆኑ ባታምኑ በኃጢአታችሁ ትሞታላችሁ አላቸው ይላል። ኦኬ ደቂቃ ትጨምራለች። በስነበብ ነበር ስቲል ነው የመጣው። ደቂቃ ጨመርም ኮመንት ወይ ሚውት አድርጊው፣ አቴንሽን ይሰርቃሉ ማለት ነው። ወይ ሚውት አድርጊው ወይም ደግሞ ኮመንት አታርጉ እዚህ ከታች ያሉት እና እዛ ቦታ ላይ ክርክሩ ስለማን ነበር? ስለ አባት ነበር። አባቲ ወዴት ነው እንጂ አንተ ማን አይደለም ጥያቄዎቹ። አንተ ማን ነህ? አንተ ክርስቶስ ነህ? አንተ ወይስ ወልድ ነህ እያሉ አይደለም የሚከራከሩ። አባቲ ወዴት ነው ብሎ ነው የጠየቁት። እሱ ደግሞ አይ አም ሂ ወይም እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ማለት እኔ ክርስቶስ ወይም ወልድ ነኝ ያለ አይደለም የሚናገረው። ኮንቴክስቹአሊ ቢካሄደን ራሱ ምንድነው ምለው አባቲ ወዴት ነው ባሉት ጊዜ ነው እሱ ያን አይ አም ሂ ያለ የተናገረው። ወይም እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ያለው አብዛኛው ሰዎች እርሱ ክርስቶስ እንደሆነ ለማለት ነው። ወይም እርሱ ራሱ እንደሆነ እንደዛ አይደለም። ጥያቄው ስለ አባት ነው እንጂ ስለ ክርስቶስ አይደለም ክርክሩ። ስለዚህ በዚህ ቦታ እኔ ኢየሱስ ክርስቶስ አባት ነው ብዬ አምናለሁ። ስለ ክርስቶስ አይደለም የተከራከሩ ወይም ስለ ወልድ አይደለም የተከራከሩ። አባቲ ወዴት ነው ብሎ በጠየቁ ጊዜ ነበር ይሄንን የመለሰለት። እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አለቀ። ስለዚህ ከዚህ ውጪ ባይብሉ በየትኛው ቨርዥን ላይ አብ ሌላ አካል አለው፣ ወልድ ሌላ አካል አለው፣ መንፈስ ቅዱስ ሌላ አካል አለው፣ ሶስት አካል አለው ብሎ ስላሴ ተብሎ አልተጻፈም መጽሐፍ ቅዱስ ውስጥ።
እስቲ አንድ ቦታ ላይ እንደዛ የሚል አግሪመንት አሳዩ። ስላሴ የሚል ያልተጻፈም መጽሐፍ ቅዱስ ውስጥ ማለት የሌለው ዋና ምንም እኛም ማለት ደቂቃ የምትጨምሩ ከሆነ ይቀጥላለሁ፣ ካልሆነ አቆማለሁ። እሺ ግን በፍጥነት ነው ያነበብኩልህ። ይሄን ያህል የተበላበት ደቂቃ የለም። መቀጠል ትችላላችሁ። ዳኒ 5 ደቂቃ ይበቃችኋል። ጥያቄና መልስ 7 ደቂቃ አድርጊልን። እሺ ዳኒ እሺ ቀጥሉ፣ ችግር የለም። ስለዚህ እኔ ነኝ የምጠይቀው ማለት ነው። አዎ ኮሜንት ባይዘጋም ችግር አልነበረውም የዘጋው ሰው። እሺ 10 ደቂቃ ማድረግ ትችላለሽ። 10 ቢሆን በደንብ መጠየቅ እንድንችል። እሺ ወንድማችን ሰዓቴ ስለጀመረ ልጠይቅ። እዛው ያነበብከው ምዕራፍ ላይ ከፍ ብሎ ጌታችን ኢየሱስ ክርስቶስ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው ይላል። አብ ከኢየሱስ ሌላ ነው በዚህ ቃል መሰረት ማለት ቶሎ መልሳ። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ አብ ስለ እኔ ይመሰክራል እያለ ነው በዚህ ቦታ ላይ። አብን ደግሞ ሌላ ብሎ እየጠራ ነው። ወንድሜ በዚህ ትስማማለህ? በጣም እስማማለሁ። ስለዚህ ራሱ አብ ነው እንዴት ትላለህ? አብ ከኢየሱስ ሌላ ከሆነ አብ ከዛ ከምዕራፉን ከአንድ ጀምሮ ወደ ታች አንብባ እናንተ ስጋዊ ፍርድ ትፈርዳላችሁ፣ እኔ ግን በማንም ላይ ሊፈርድ እንኳን አልመጣም። ቆይ ሰዓቴን አትግደልብኝ። አሁን እኔ ቁጥር 31 ላይ ነው የጠየቅኩ። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም ይላል። ኢየሱስ አብ ከሆነ አብ ለኢየሱስ መስክሯል። ስለዚህ ኢየሱስ ክርስቶስ አብ ሊሆን እንዴት ይችላል? እስቲ ሎጂካሊ አስማማ። ሎጂካሊ ሰማኝማ። ሰዎች በሰዓቱ እያዩ ያለው ምንድነው ነው የሚታየው? ኢየሱስ ይታያል አይደለም? ስለሚታየው ብቻ ነው የሚያዩ የነበሩት። እሱ ግን የማይታየውም እርሱን ስሙት የሚል ድምጽም ይመጣል፣ በሌላ መንገድም ይናገራል። ስለኔ የሚመሰክር ሌላ ነው ይላል ወንድሜ። አብ ኢየሱስ ራሱ ከሆነ ስለ ኢየሱስ የሚመሰክረው እንዴት ሌላ ሊሆን ይችላል? እሺ መልስ የለም። የላከኝ አብ ስለኔ መስክሯል ይላል። ኢየሱስ ክርስቶስ ራሱ አብ ከሆነ ራሱን ልኳል እያልክ ነው? በዚህ መንገድ አይደለም። መልስ የለም ሳይሆን መልስ ተናግሬያለሁ እኮ የተናገርኩት። እሺ መልስ የለም። አሁን እዛው ምዕራፍ 8 ላይ ምዕራፍ 8 ላይ የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ይላል ጌታ ኢየሱስ። ስለዚህ ኢየሱስ ክርስቶስ ከአብ ጋር ነው ወይንስ ብቻውን ነው? ከአብ ማለት ከእርሱ ውጭ ሌላ አብ አለ እንዴ? እሺ እርሱ ራሱ አብ ከሆነ የላከኝ አብ ከእኔ ጋር ነው እንዴት ይላል? ወንድሜ አማርኛ አትችልም እንዴ? እሺ እንቀጥል። ከዛ ጌታ ኢየሱስ ቀጥሎ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ይላል። ጌታችን ኢየሱስ ክርስቶስ ሁለት ብሎ ሲል ምን ማለቱ ነው? እዚህ ጋር ሁለት ብሎ ሲል የላከኝ አብ ስለ እኔ ይመሰክራል። ስለ ሁለት ሲል ምን ማለቱ ነው ብዬ ነው የጠየቅኩት። ስለ ይላል መልስ የለም። እሺ ወረድ ብለን እንሂድ። ጌታችን ኢየሱስ ክርስቶስ እዚሁ ጋር እንደዚህ ይላል። አንዴ ግታ ስልክ ገብቶብኝ ነው። እሺ አንዴ ቆይ። አንተ አሁን ትጠየቃለህ እንጂ መናገር አትችልም። እኔ ስጠይቅህ ብቻ ነው የምትናገረው። ቤቱ ያንተ መሆኑን አውቃለሁ። ፕሊዝ ወንድሜ አትረብሽ። እሺ ከእናንተ መጽሐፍ ልጠይቅ። ከመጽሐፍ ቅዱስ መልስ መስጠት አልቻልክም። ከእናንተ መጽሐፍ ልጠይቅ ወንድሜ። ኧረ ስርዓት ያዝ። መለኮታዊ ኃይል በሚለው መጽሐፍ ገጽ 11 ላይ ጌታ ስነስርዓት መጀመሪያ ለቤቱ ስነስርዓት ያስይዙ ማለት ይቅርታ፣ ጌታ ኢየሱስ አንዴ አዳምጥ ወንድማችሁ ነኝ። ፕሊዝ አዳምጥ፣ አንዴ አዳምጥ፣ አትረብሻ። እሺ መልካም። ሰዓቴን ያዥልኝ። ካንስል አድርጊው ይህን ሰዓት
እንደገና ከ7 ደቂቃ ጀምሪልኝ ስለረበሸኝ። ወንድማችሁ ነው፣ አትረብሽ ፕሊስ። ኦኬ ቤቱ የእናንተ ነው፣ እንደፈለጋችሁ ማድረግ ትችላላችሁ እኮ። የምን እንደፈለጋችሁ ጥያቄ ነው የጠየቅኩት እኮ ወንድሜ። መመለስ ሲያቅት ነው እንዴ? ምንም ነገር መናገር ትችላለህ በራስ ደቂቃ። ግን አሁን እኔ እኮ ምንም መመለስ ብቻ ነው። የሰው ዲግኒቲ ባልጠበቀ መንገድ የምትናገሩት ነገር መተኛም አልቀበልም እኮ። መልስ መስጠት ስላልቻልክ መልስ መስጠት አልቻልክም ነው። ሌላ ነገር አላልኩም። ፕሊስ አትረብሽ። እሺ አሁን ታይም አትይዙ። አሁንም ታይም አትይዙና መጀመሪያ ተረጋጋ አንተ። ታይም አትይዙ። ኧረ ተረጋግቼ ነው የምጠይቅህ ብራዘር። መመለስ ስላልቻልክ አትደናበር። እንቀጥላለን። እሺ ሰዓት ደቂቃ። አይዞህ ፓኒክ አታርግ ወንድማችን። የላ ቀጥል። ፓኒክ አታርግ። ተጠየቅ። እሺ የእናንተ መጽሐፍ መለኮታዊ ኃይል የሚል በቄስ ተክለማርያም ገዛኝ የተጻፈ ሰዓቴን አስጀምሪልኝ ገጽ 11 ላይ ጌታ ኢየሱስ እኛን ስለወደደ በአባቱ ዘንድ የነበረውን ክብር ትቶ አንተንም እኔንም ለማዳን ወደ ምድር መጥቶ ከድንግል ማርያም በበረት ተወለደ ይላል። ስለዚህ ጌታ ኢየሱስ እኛን ስለወደደ በአባቱ ዘንድ የነበረውን ክብር ትቶ ወደ ምድር መምጣቱን ታምናለህ? ከዚህ አባባል ጋር ትስማማለህ? በጣም እስማማለሁ። ዘንዱን ግን እንደናንተ አይደለም፣ አጥቃጫ ገላጭ አድርጌ አይደለም የሚቀበለው። እኔ በአባቱ ዘንድ የነበረውን ክብር ትቶ የሚለውን ሐሳብ ትቀበላለህ? ይቀበላለሁ። ዘንዱን እንደናንተ አይደለም፣ እንደ አጥቃጫ ገላጭ አድርጌ አይደለም የሚጠቀመው አልኩ። እሺ በግሪክ ቋንቋ ሕግ ፕሮስ ፕላስ አኪሴቲቭ አብሮነትን ነው የሚያሳየው። በምን መሰረት ላይ ቆመ ነው ዘንድ አብሮነትን አያሳይ የምትለው? አብሮነትን አሁን ዘንድን የቋንቋ የአጥቃጫ ገላጭ አድርጌ ተቀብዬ እንደዚህ ጎን ላይ ያለው አብሮ ያለው አድርጌ የቋንቋውን ሕግ አታውቅም ማለት ነው። እሺ እግዚአብሔር አብ ለሔዋን የገባውን ቃል ኪዳን ለመፈጸም አንድያ ልጁን ለመጀመሪያ ጊዜ ከድንግል እንዲወለድ አደረገ ይላል የእናንተ መጽሐፍ። ኢየሱስን ማን ይሉታል? ገጽ 11 ላይ የተወለደው ማን ነው? ልጁ ነው። ስለዚህ ልጁ ማንነት አለው ማለት ነው። የተወለደው ማን ነው ለሚለው ጥያቄ ልጁ የሚል ምላሽ ከሰጠ ልጁ ማንነት አለው ማለት ነው። የለውም ያለው ማን ነው? እሺ አብስ ማንነት አለው? አብስ ማንነት አለው? አሁን አብ የለም አለ የሚለው ነው ክርክሩ፣ ወይስ አብ ማን ነው ወይስ አብ ወልድ ማን ነው የሚለው ነው? ልጁ ማንነት አለው ካልክ እኮ ብራዘር፣ ልጁ ማንነት አለው ካልክ እኮ አብም ማንነት አለው። ስለዚህ በሁለት ማንነቶች ነው የምታምነው ማለት ነው። ኬስ ክሎዝ። እሺ ዮሐንስ 10:14 ላይ እንደዚህ ይላል፣ መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ ይላል። ጌታ ኢየሱስ እና እግዚአብሔር አብ ይተዋወቃሉ? ጌታ እግዚአብሔርና ጌታ ኢየሱስና እግዚአብሔር አብ ይተዋወቃሉ? ሁለት አካል ሆኖ ወይስ በአንድ አካል ሆኖ? እኮ አብ እንደሚያውቀኝ እኔም አብን እንደማውቀው ይላል። አንድ ነጠላ አካል እንደዚህ ብሎ ይናገራል? ምን ሆነ ነው? በጣም ይናገራል። በምን ሀገር ቋንቋ? በእናንተ የተሳከረ ቋንቋ ሊሆን ይችላል። እሺ እንለፈው፣ መልስ የለም እዛ ላይ። እሺ ዮሐንስ 11:41 ላይ ድንጋዩን አንሱት አለ ጌታ ኢየሱስ። ከዛ ኢየሱስም አይኖቹን ወደ ላይ አንስቶ አባቶይ ስለሰማኸኝ አመሰግናለሁ አለ። ማን ነው ማንን የሰማው? ኢየሱስና አባት ሰምቷል። ስለዚህ ኢየሱስ አባት አለው ማለት ነው። የራሱ አባት ነው ኢየሱስ ራሱ አባት ነው። የራሱ አባት ነው ወይ ብዬ ነው የጠየቅኩ። ራሱ አባት ነው። የራሱ ለሱ ሌላ አባት አካል ቁጭ ያለው የራሱ ከሱ ውጭ ሌላ አካል ቁጭ ያለው አባት ሳይሆን እርሱ። ስለዚህ ኢየሱስ የኢየሱስ አባት ነው። የራሱ አባት ነው። ስለዚህ አይኖቹን ወደ ላይ አንስቶ አባቶች ስለሰማኸኝ አመሰግናለሁ ሲል ማንን ነው እያናገረ ያለው? እሱ የመልጃ ስራ ነው። ለእኛን ወክሎ ማንን ነው እያናገረ ያለው ነው ያልኩ። እሱ የመልጃ ስራ እኮ ነው። የመልጃ መስቀሉ ስራ እኮ ማንን ነው እያናገረ ያለው? በምልጃው ራሱን ነው። አባቶ እያለ የሚጠራው ራሱን ነው። አምላኩን ነው። አምላኩ እያናገረ ነው ያለው ማለት። እሺ ይህንንም እንለፈው። ኢየሱስ ክርስቶስ አንድያ ልጅ አለው? ኢየሱስ ክርስቶስ አንድያ ልጅ አለው? ኢየሱስ ክርስቶስ በልጅ አሁን እግዚአብሔር
አመጣጥ አማኑኤል ሲሆን የእግዚአብሔር ልጅ ሲባል ለኛ የተሰጠን ስም ነው ከሰማይ። አንድያ ልጅ ኢየሱስ አንድያ ልጅ አለው። እሺ ወንድማችሁ ኢየሱስ አብ ነው? አንተ ተረጋግተህ ጠይቃ። ምንድነው? ይኸው ተረጋግቼ ነው ጠይቅ እኮ ይኸው እያዳመጥኩ እኮ ነው። ዝም አልክ። ምንድነው? ሰዓቴን አጨርሳ በሰዓት ነው። ኢየሱስ አንድያ ልጅ አለው ወይ? ለኢየሱስ ልጅ የለውም። ኢየሱስ የሚባለው ለኢየሱስ ለአብስ ልጅ አለው? አብስ ልጅ አለው? አለው ልጅው። እሺ ኢየሱስ አብ ነው? ኢየሱስ አብ ነው። እሺ ኢየሱስ ልጅ አለው? ኢየሱስ በመለኮቱ አብ ነው። ኧረ በእናትህ አትሳቅ። መጀመሪያ ሰማኝ እንዴ። እሺ አለፍኩት። እሺ ዮሐንስ 17:24 ላይ እንደዚህ የሚል ቃል አለ። ወንድማችን ቆይ አንዴ ተረጋጋ። አንዴ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ እኔ ባለውበት የሰጠኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ ብሎ ጌታ ኢየሱስ ይጸልያል። ዓለም ሳይፈጠር ኢየሱስን የወደደው ማን ነው? ራሱ ኢየሱስ ነው? አብ ነው። አብ ነው። ኢየሱስ አብ ነው። ኢየሱስ ራሱ አብ ነው ተመልሶ። ስለዚህ ዓለም ሳይፈጠር በፊት ኢየሱስን የወደደው ራሱ ኢየሱስ ነው። እሺ መልስ የለም። ኢሳያስ ምዕራፍ 6 ቁጥር 8 ላይ ሰዓት ያልቋል። አንዴ ልጠይቅ። አዳምጥ። የጌታንም ድምፅ አንዴ ተጠየቅ ብራዘር ተጠየቅ። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ ይላል። ማንን እልካለሁ ማንስ ይሄድልናል ብሎ በብዙ ቁጥር የሚናገረው ማን ነው? ጨረስኩ እኮ እየጠየቅኩ ነው። መልስ ብራዘር፣ ሰዓት አጨርስ። ሰዓት ይለቂያ 2 ጥያቄ 3 ጥያቄ መጀመሪያ በቂ ነው። ጨርያ ያንተን ጥያቄ ኧረ እባክህ መልስ የለህም። እሺ ወገኖቼ የጌታን ድምፅ ማንን እልካለሁ ማንስ ይሄድልናል ብሎ ሲል መጽሐፍ ቅዱሳችን በዚህ ቦታ ላይ እግዚአብሔር በብዙ ቁጥር እየተናገረ ነው። በብዙ ቁጥር ከተናገረ ደግሞ ነጠላ ማንነት አይደለም ማለት ነው። ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ጌታ ኢየሱስ ራሱንና አባቱን እኛ እያለ በብዙ ቁጥር ይናገራል። በብሉይ ኪዳንም ውስጥ እንደዚህ እግዚአብሔር በብዙ ቁጥር ሲናገር እናያለን። እነዚህ ሰዎች መልስ የላቸውም። አሁን ተራው ያንተ ነው፣ መጠየቅ ትችላለህ። እሺ እናመሰግናለን። ወንድማችሁ ነኝ። አሁን ለአንተ 10 ደቂቃ አስቀምጥልሃለሁ። አንተ ደግሞ መቀጠል ትችላለህ። በተራ መጀመር ትችላለህ። ኦኬ ቴንክ ዩ። መጀመሪያ ደረጃ ላይ ለንግግር አመሰግናለሁ። እንደዛ አይደለም ክርስትና መንገድ የሚናገረው። ደግሞ ታይምን ምን አልኩ ወንድሜ? ምን አልኩ? ምን አልኩ እኮ አኪውዝ በማድረግ አትጀምራ ታይሜ በቃ። ስለዚህ እኔ አንተን ብዙ ጥያቄ አልጠይቅም። 15 20 ጥያቄ ይዘህ መጥተህ በ10 ደቂቃ ውስጥ እንዲህ አልመለሰ ምናምን። ይሄ እኔ ምንም ይዤ የመጣው ጥያቄ የለም። ኦን ስፖት ነው የጠየቅኩ ብራዘር። አንደኛ መጽሐፍ ቅዱስ ላይ ነው ስትደራደር የነበርከው። አንደኛ ስላሴ ምን መጽሐፍ ቅዱስ ውስጥ አሳየኝ ነው። ምን ቃሉን ነው ወይንስ ጽንሰ ሐሳቡን? ቃሉን። ይሄ ኤግዛክት ወርድ ፋላሲ ነው፣ ሎጂካል ፋላሲ ነው። እሺ በቃ ሎጂካሊ ነው። እሺ በቃሉ ውስጥ አንተ የሐዋርያት ቤተክርስቲያን የሚል አሳየኝ እስቲ ከመጽሐፍ ቅዱስ። አይደለም እሱን ተው። እኔ አልጠየቅኩም። አንተን ዝም ብዬ ነው ያንተን ምንም መልስ መስጠት የምችልም ሁሉ ነገር ዝም ብዬ ነው አለፍኩት እኮ። ሎጂካል ፋላሲ አትስራ፣ ፋላሲስ ጥያቄ አትጠይቅ። ኤግዛክት ወርድ ፋላሲ ይባላል። የሌለውን ታምናለህ? ካላወቅህ ኤግዛክት ወርድ ፋላሲ ይባላል። ኖ እሺ፣ ስላሴን የወሰኑት እነማን ናቸው? ሐዋርያት ናቸው ወይስ ኢየሱስ ነው? መጽሐፍ ቅዱስ ውስጥ አለ ብራዘር። አንድ በአንድ ላሳየ እችላለሁ ትዕግስቱ ካለ ማለት ነው። ከዘፍጥረት 1:26 መጀመር እንችላለን። ኖ ሐዋርያት ላይ ዘፍጥረት ላይ ስላሴ እኮ አሁን እኮ መልስ የለም እኮ ስጠይቅ አብና ወልድ ሁለት አካላት መሆናቸው የሚያሳዩ ጥቅሶችን እየጠቀሱ ስጠይቅ መልስ አልነበረም ብራዘር። እሺ ሌላ ልጠይቅ። ርዕሱ ስላሴ አይደለም። ቀጥል። ኢየሱስ አብም ወልድም ነው የሚል ነው። ከርዕስ አትውጣ ደግሞ። ሌላ ልጠይቅልህ። እሺ ኢየሱስ ክርስቶስ የሞተው
300 ማለት 33 ዓመት ተኩል ከሞተ በኋላ ነበረ። ስላሴ የተወሰነው 325 እስከ 381 ባለው ላይ ነበረ። ማስረጃ አምጣ። ክፈትና ማስረጃ አምጣ። ኒቃ ጉባኤን አታምንም? ክፈትና ማስረጃ አምጣ። ኒቃ ጉባኤን አታምንም? የኒቃ ጉባኤ ላይ ስላሴ የሚል ቃል የተጠቀሰበትን አንድ መስመር አውጥታ አሳየኝ። አሁን ሂድ። አንድ መስመር እኔ አሁን እንዴ ስላሴ የሚል ቃል ራሱ ጥቅም ላይ ያለዋለን በዛ ጉባኤ ላይ ብራዘር። የኒቅያ ጉባኤ ስለ ስላሴ ሳይሆን ኢየሱስ ክርስቶስና እግዚአብሔር አብ በባህሪ አንድ ናቸው ወይ የሚል ነው። የእምነት መግለጫ ውስጥ ራሱ ስላሴ የሚል ቃል የለም። ዝም ብላ አታውራ። ስማኝ አንዴ እሺ፣ ክፈትና ሳይ ስላሴ የሚል ቃል የተጠቀሰበትን የእምነት መግለጫ ውስጥ ስብሰባው ላይ ተመዝግበዋል። በታሪክ አሳይ፣ ግለጥና ኢቭን ዋና ርዕሰ ጉዳዩ ራሱ እሱ አይደለም። ኢየሱስና አብ በባህሪ አንድ ናቸው ወይንስ የተለያዩ የሚል ነው። የአርዮስም ጥያቄ የነበረው እዛ ላይ ነው። እምነት መግለጫ ውስጥ ራሱ የለም ብራዘር። ቀጥል፣ ሌላ ጥያቄ ካለ። ቶፒኩ ስለ ስላሴ አይደለም። አሁን ማስረጃው ካለ አውጣና አሳየኝ ወንድም። አንዴ ይሄ ሁሉም እኔ እኮ ዝም ቤቱ ያንተ ስለሆነ እኮ ነው። አሁን ሚውት ታደርጋለህ። ኧረ በሕግ አምላክ አታለቃቅስ። ጥያቄ ጠይቅ። ርዕሱን ይኸው መጀመሪያ ርዕሱን ይኸው። ርዕሱ ስለ ስላሴ ነው። አንደ ስማኝ እሺ። ዳውኒ ምን ይሆንክ ነው? ያ ባንተ ጊዜ ዝም ያልኩት እኮ አለማወቅ አይደለም። ምክንያቱም መልስ ስለሌለን እሱን ዝም ያልከው። እሺ መልስ ስለሌለን ነው ባንተ አእምሮ። ልክ ነህ። እሺ ልቀጥልና በኒቃ ጉባኤ አታምንም? በስላሴ የሚባለው ቃል እኔ አላምንም አላልኩም ወንድሜ። እኔ አላምንም አላልኩም። ጥያቄ ጠይቅ። ስለኔ እምነት አታውራ። ታሪክን አታውቅም። አረምኩ። የኒቅያ ጉባኤ ስለ ስላሴ አይደለም አልኩ ወንድሜ። ታሪክን አታውቅም። አረምኩ ነው የምትል ከሆነ እሺ ክፈትና አሳይ። እሺ ክፈትና አሳይ። ስላሴ የሚል ቃል የተጠቀሰበትን ቦታ የኒቅያ ጉባኤ ላይ ክፈትና አሳይ። በኒቅያ ጉባኤ ላይ ባጭሩ ልንገርህ፣ ሰዓትን አታቃጥልብኝ በእናትህ። እሺ ባጭሩ 325 ላይ የተወሰነው አብ ከወልድ ሌላ አካል ነው የሚል ውሳኔ ነበረ። 380 ኧረ በሕግ አምላክ ወንድሜ፣ ኧረ የማታውቀውን ነገር አታውራ። ኧረ በእናትህ ሳጌ ምን አይነት ሰው ነው በእናትህ? ጌታም በጣም ታስቃለህ በእውነት። እሺ ሰዓቱን አሁን እንደዚህ አይነት ፐርፎርማንስ ይዘህ ሲጀመር ውይይትን መምጣት አልነበረም። አሁን ቀጥል። ጥያቄ ጠይቅ። ከኒቅያ ጉባኤ ውጣ። ስላሴ ከምር ርዕስ ውጣ። ማታውቀውን ነገር ነው እያወራ ያለው። በርዕሱ ላይ ጥያቄ ጠይቅ። ኢየሱስ አብም ወልድም ነው ወይ ነው ጥያቄው። እዛ ላይ ቀጥል። 10 ምናምን ጥያቄ ያመጣህ አንተ። አዎ ሁሉም በርዕሱ ላይ ነው። ከርዕሱ ውጭ አልጠየቅኩም። ሁሉ ነገር ወደ ኋላ ሄደህ ያመጣህ በርዕሱ እኮ አብና ወልድ ብዙ ቁጥር ነው የሚለውን ያመጣሁት። አብና ወልድ ልዩ አካላት ናቸው መጀመሪያው እኮ። አትጠይቀኛ ጥያቄ ጠይቅ። የኔን ኦፒኒየን አትጠይቀኛ ጥያቄ ጠይቅ። ሰዓትን ጨረስክ? እሺ አልጠይቅም። በቃ ጨርሻለሁ። ጨርሳል? ምንድነው ይበሉ? አንድ ነገር ልንገር ወንድማችሁ፣ ታይሙን አንዴ ላጥፋልህና ስማኝ አንድ ጊዜ። ቤቱ ያንተ ነው አትበል። ቤቱ የኔ ነው። ሁሉም ሰው ነው ገብቶ የሚወያየው። ኦንሊ ሰስም ፕሮቴስታንትም ከዚህ በፊትም ተወያይቶ ያውቃል። አንተ በእሱ በኢየሱስ አብም ወልድም ነውን በሚለው ርዕስ እንደጠየቀ እኛም አይተናል። እዚህ ያለው 250 ሰውም አይቷል። ስለዚህ ከታች ኮሜንት ላይ ደግሞ እያየ ነው ሙሉ ስለ አብና ስለ ወልድ ነው የጠየቀህ ማለት ነው። አባት ማን ነው ልጅ ማን ነው እያለ። ስለዚህ አንተ ደግሞ ስላሴ ጋር ኢትስ ኦኬ የራስ ደቂቃ ነው ብዬ ዝም ስላልኩኝ ነው እንጂ በርዕሱ ላይ መጠየቅ ትችላለህ። አሁን 4 ደቂቃ ነበር የቀረ። እኔ 5 ደቂቃ አድርጌ ልስጥ። ጥያቄ ጠይቀው በርዕሱ ላይ ማለት ነው። መግባባት እንችላለን። ጥያቄ ጠይቀው በርዕሱ ላይ መብት ነው። እኔ ደቂቃህን ከምበላ ብዬ ነው መሀል ላይ ያላወራሁት። 5 ደቂቃ ልስጥ። ወንድማችሁ ነኝ። ይሰማሃል? እሺ ቀጥይ። ድምፅህን ደግሞ ትንሽ ከፍ አድርግልን። እሺ የተሰማኝ አይደለም። እኔ መጀመር ትችላለህ። ኦኬ እሺ። በስላሴ አስተምሮ ላይ አብ ከወልድ ይበልጣል ማለት በስልጣን እኩል ናቸው የሚል አስተምሮ አለ። አብ ወልድ መንፈስ ቅዱስ 3 አካል ናቸው። ስላሴ ላይ እኩል
ስልጣን አላቸው የሚል አለ። ኢየሱስ ክርስቶስ ቅድም ዳኒ ባነበበው ክፍል ላይ ዮሐንስ ወንጌል ላይ ከኔ አብ ይበልጣል ብሎ ተናግሯል። ኢየሱስ ክርስቶስ እዛ ጋር ቦታ ላይ ከኔ አብ ይበልጣል ብሎ ሲናገር በምን አንግል ይታያል? አንድ ጥያቄ መልስልኝ። እሺ ከኬኖሲስ ጋር የሚያያዝ ጥያቄ ነው። ወደ ፊልጵስዩስ ሰዎች ምዕራፍ 2 ላይ ሄደ ብትመለከት ሐዋርያው ቅዱስ ጳውሎስ ይህንን ጥያቄ ይመልስልሃል። ከቁጥር 5 ጀምሮ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን፣ እርሱ በእግዚአብሔር መልክ ሲኖር ሳለ ወይም በባህሪው አምላክ ሆኖ ሳለ ማለት ነው፣ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ወንድሜ የተካከለው ኢየሱስ ራሱን ባዶ አድርጎ ዝቅ ብሎ ወደ ምድር ስለመጣ ከዛ አንጻር የተነገረ ነው። መልስ ተመልሶ ጥያቄ ካለ ቀጥል። እንዴ ሰማኝ አልኩ አይደለም እንዴ? እንደዚህ አይደለም እኮ የተናገርከኝ። በስላሴ አስተምሮ በስልጣን እኩል ናቸው አይይል አይደል? ብራዘር ርዕሳችን ስለ ስላሴ ነው። ለምንድን ነው እዛ ሀሳብ ላይ አንተ ተቀርቅራ የቆምከው? አንተ እኮ ከተለያ ከቢሾፕ ተክሌ መጽሐፍ እኮ በመለኮታዊ ባህሪ በስልጣን እኩል ናቸው አይደለም? በመለኮታዊ ባህሪ እሺ ከኔ አብ ይበልጣል ሲባልስ እንዴ ከአብ እንዴት ከወልድ አብ ሲበልጥ እንዴት እኩል ይሆናሉ? በዛ ቦታ ላይ ደግሞ እኮ የው ቃሉን አነበብኩልህ እኮ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የተካከለው ኢየሱስ ራሱን ዝቅ አድርጎ መጥቶ በሰውነቱ በምድር ላይ ሲመላለስ ነበር። ስለዚህ በሰውነቱ ያንሳል፣ በመለኮታዊ ባህሪው ግን እኩል ነው። እግዚአብሔር አለ ማለት ነው። ሁለት መተካከል አንዱ ከአንዱ ጋር የሚተካከል ነው የሚቀማ ማንነት አለ። ሁለት ማንነቶች አሉ። መጽሐፍ ቅዱስ ይህንን በግልጽ ይናገራል። ኦኬ ሁለት አምላክ አለ ማለት ነው። ይሄንን ከካድክ ያው ቃሉን ክዳል ማለት ነው። ሁለት አምላክ አለ የሚል አስተምሮ የለም። ሁለት አምላክ አለ ብሎ የተናገረ እስቲ አንድ ማስረጃ አምጣ። አንድ ማስረጃ አምጣ እስቲ። የሚተካከለው ሁለት አምላክ አይደለም፣ አንዱ በቸው ይተካከል ይችላል። ሁለት ማንነቶች በአንድ መለኮታዊ ባህሪ ብራዘር እንዴ ሁለት ስለ ስላሴ ታወራለህ ደግሞ ይንሳታ መተካከል አይችልም። አው ለንጋር ሁለት መተካከል አምላክ አለ ማለት ነው፣ አንዱ ከአንዱ ጋር የሚተካከል። ስለዚህ አብ ከወልድ ወንድሜ ስለዚህ ሁለት መለኮታዊ ባህሪ የለም፣ አንድ መለኮታዊ ባህሪ ነው ያለው። አብና ወልድ በዛ አንድ መለኮታዊ ባህሪ አንድ ናቸው። እኔ ብዙ ጥያቄ አልጠየቀኝ። የመጨረሻ ላድርግልህ። ኢየሱስ ክርስቶስ በዚህ ምድር ላይ አሁን አለ የለም? በመንፈሱ በስጋው ነው በሰውነቱ ኢየሱስ ክርስቶስ በዚህ ምድር ላይ አለ የለም ነው ባጭሩ። ያ በመንፈስ አለ፣ መለኮት ስለሆነ በሁሉ ቦታ ይገኛል። ከዛ ውጪ ሌላ መንፈስ ቅዱስ የሚባለው አምላክ አለ? ሌላ መንፈስ ቅዱስ ከኢየሱስ ሌላ ሳይሆን በመለኮታዊ ባህሪው ከኢየሱስ ሌላ ወይም በአምላክነት ከኢየሱስ ሌላ ሳይሆን በማንነት ከኢየሱስ ልዩ ነው። ነገር ግን ደግሞ በመለኮታዊ ባህሪ ከኢየሱስ ክርስቶስ ጋር አንድ ነው። ክርስቶስ በመንፈሱ አለ ብላል። ከዛ ውጪ ሌላ መንፈስ ቅዱስ እግዚአብሔር የሚባለው አለ ወይስ የለም ነው ባጭሩ? ወይ አለ ወይ የለም? መንፈስ ቅዱስ የተሰኘውን የስላሴ አካል የምትጠቅስ ከሆነ ጌታ ኢየሱስ ራሱ ሌላ አጽናኝ እልክላችኋለሁ ነው ያለው። አየህ ራሱን እኔ ብሎ ጠቀሰ። መንፈስ ቅዱስን ሌላ አጽናኝ ብሎ ነው የጠቀሰው። ያ ሌላነት የማንነት ሌላነት ነው። መንፈስ ቅዱስ ከወልድ በማንነት ሌላ ነው ወንድሜ። ኢየሱስ ራሱ ሌላ ብሎ ገልጾታል እኮ እየሰማው ነው። ክርስቶስ መጽሐፍ ቅዱስ ላይ እነሆ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ሉቃስ ወንጌል ላይ ተናግሯል። ስለዚህ ከኛ ጋር አለው። ይሄ በምን አለ ነው? በምን አለ? ይሄ በትምህርተ ስላሴ ፔሪኮሬሲስ ነው የሚባለው። አብ በወልድ አለ፣ ወልድ በአብ አለ፣ መንፈስ ቅዱስ በአብና በወልድ አለ። ሁለት መንፈስ አለብኝ። ወንድሜ ጌታ ኢየሱስ አጽነኛለሁ። ሁለት መንፈስ አለብኝ። እንደፈለግ ኮንክሉድ አር ጨረስክ? ስለዚህ ቴንክ ዩ ጨረስክ? ልመልስልህ? ያንተ ጥያቄ ነው። ጨረስክ? ቆይ ልንገርህ። ጥያቄን የጠየቅከው ወይስ ስቴትመንት ነው የሰራው? ቆይ ልንገርህ። እኔ በራስህ ታይም መናገር አልችልም። ቆይ ቤታችሁ እኮ የእናንተ መሆኑን አውቃለሁ። የጥያቄ ሰዓት ነው ወንድሜ። ስቴትመንት እንድትሰራ ሳይሆን ጥያቄ እንድትጠይቅ ነው ጊዜ የተሰጠ። መንፈስ አለብኝ። አብ ከወልድ ይበልጣል፣ መንፈስ ቅዱስ ምናምን የምትሰው ትምህርት ሁሉ በራስህ ክራታ። ይሄ መቀባጀር ይባላል ወንድሜ። የስላሴን አስተምሮ ሳትረዳ የቀባጀርከው መቀባጀር ነው። በራሴ ሰዓት ኮንክሉዥን ሰዓት ላይ ትክክለኛውን
መልስ እሰጣለሁ። ችግር የለም። እሺ አሁን ስንት ደቂቃ ልስጣችሁ ዳኒ? ስንት ደቂቃ ነው ለኮንክሉዥን? ወንድማችሁ ስንት ደቂቃ ይመቻል? እንደው ተጨቆንኩ ምናምን እንዳይል። አይ ኖ እኔ ማለት አንደኛ ታይሚንጉን አጠብቅም፣ ሁለተኛ ደግሞ ከታይሚ ጋር ኧረ በህግ አምላክ ቆይ ኧረ መልካምዬ እኔ በሐሰት እየተከሰስኩ ነው እዚሁ ቁጭ ብዬ። ወንድማችሁ ነኝ። አንዴ አጠቃሉና ካጠቃለላችሁ በኋላ ይደርሳል ሁሉም ነገር። ምክንያቱም እዚህ ጋር እያየ ያለ ሰው አለ። አንዴ ልንገርሽ እና ስማኝ አንቺም ማለት ብዙ ጥያቄ አምጥቶ በትንሽ ሰዓት እንዲህ ያልመለሰም ካውንተር አታክ ለማድረግ የምናገረው ንግግር ከሆነ ኢትስ ኖት ስፒሪቹዋል ወይ ይሄ መንፈሳዊ መንገድ አይደለም። ግን ብራዘር እኔ ጊዜ እየሰጠው ነበር የጠየቁ መመለስ አልቻልኩም። ታትሲት በቃ ሪግሬት ካለ በቂ ጊዜ ይሰጣል። ከሌሎች ወንድሞችም ጋር መቀጠል ትችላለህ። አሁን ጊዜን አጨርስ። አሁን የጀመራችሁ ሚል እየጠበቀኝ ነው። ኮንክሉድ አድርገን እንሂድ። ሌላ ወሬ አታውራ። እሺ ስንት ደቂቃ ወንድማችሁ ነኝ። እስኪ አንተ እድሉን ተጠቀም። ስንት ደቂቃ እንስጣችሁ? አይ 5 ደቂቃ በቂ ነው። ብዙም መከራከረው መጨቃጨቁ ነው። 5 ደቂቃ ልስጣችሁ። 5 ደቂቃ በቂ ነው። በ5 ደቂቃ ኮንክሉድ ማድረግ ይችላልው። ከዛ ውጪ ሌላ ዲቤት ሰው ማንም ራሱ ያመነው መቀጠል ይችላል። እሺ ጀምሯል ወንድማችሁ ነኝ። እሺ ኦኬ። እና እንግዲህ ያንተን አንደርስታንዲንግ ጋር ሪስፔክት አደርጋለሁ። ቅድም ብያለሁ ኢየሱስም አብም ወልድም ነው ብለን ስናምን አሁንም ቢሆንም የምናገረው ነገር የፈጠረንም ራሱ ነው ያዳነንም ራሱ ነው ብለን ነው የምናገረው። ትንቢተ ኢሳይያስ 43 ላይ ከማህፀኒ የፈጠርኩት ያዳንኩ አምላክ እኔ ነኝ የምበጁ የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ይናገራል። የፈጠረው ሌላ ሆኖ ያዳነው ሌላ ሆኖ አይደለም የሚናገረው መጽሐፍ ቅዱስ በብሉይ ኪዳንም። ስለዚህ እኛም እንደ በእምነት እንደ ሐዋርያት ቤተክርስቲያን ኢየሱስ ክርስቶስ አብም ወልድም ነው ብለን ስናምን የፈጠረንም ራሱ ያዳነንም ራሱ ነው ብለን ነው የምናምነው። አንዱ እግዚአብሔር ነው ብለን ነው የምናምነው። ስለዚህ ያ አንዱ እግዚአብሔር ትንቢተ ኢሳይያስ 59 ላይ ከአንድ ጀምሮ ወደ ታች ስናነብ ይናገራል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቀረችም፣ ነገር ግን በደላችሁ በእናንተና በእግዚአብሔር መካከል ለይታለች እያለ ይናገርና 17 ላይ ምንድነው የሚለው? ሰው እንደሌለ አየ፣ ወደ እርሱ የሚማለድ እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንድ መድኃኒትን ማመጣለት፣ በራሱም ላይ የበቀል ልብስ ለበሰ፣ የቅናት መጎናጸፊያም ተጎናጸፈ ይላል። አሁን ያን ሁሉ የሚልጃው ወደ እርሱ የሚማለደውም አምላክ እንደሌለ እግዚአብሔርም አየ፣ ሰው ወደ እርሱ የሚማለድ ሰው ስለሌለ ተደነቀ፣ ተከፋ ይላል። ያየው አንዱ እግዚአብሔር ነው። ያ እግዚአብሔር ነው ያየው። ስለዚህ ያ እግዚአብሔር የሚልጃ ስራ መስራቱንም ሌላ አካልና ሌላ አምላክ አድርገን እየቆጠርን አይደለም። ሁለት አካል አለ፣ ሶስት አካል አለ እያልን እየከፋፈልን አይደለንም። የእግዚአብሔር ሜዳኑን አሰራርንም የእግዚአብሔርን የማዳኑን መንገድን አምላክን እያበዛን አይደለም። ሁለትና ሶስት በዚህ ሁለት ይሆናል በዚህ ሶስት ይሆናል እያልን እግዚአብሔር እኛን በፈጠረው አእምሮ አንተ በዚህ ሶስት ይሆናል አንተ በዛኛው ላይ አንድ ትሆናለህ እያልን እሱን ኤግዛማይን ለማድረግ አይደለም በዚህ ምድር ላይ የፈጠርነው እኛ። ስለዚህ መጽሐፍ ቅዱስ አንዱ እግዚአብሔር እንደፈጠረን ይናገራል። እርሱ በፈጠረው አእምሮ ላይ በእርሱ ላይ እንዲፈላሰፍ አይናገርም። ፕሪሚት አላደረገም። እኔ እርሱ አንድ ነኝ ካለ አንድ ነው ብዬ መቀበል ነው። ያ አንዱንም አማኑኤል የሆነው እግዚአብሔር ከኛ ጋር ሆነ የሚል ትርጓሜ ያዘው። ያ አማኑኤል ስሙ ማን ነው ሲባል ኢየሱስ ይሉታል ተብሎ ማቴዎስ 1 ላይ የተጻፈውን አንዱ እግዚአብሔር ነው ብለን እናምናለን። ከዛ ውጪ በዚህ ጋር አንድ ይሆናል፣ በዚህ ጋር ሶስት ሁለት ይሆናል፣ በዚህ ጋር ደግሞ አንድ ይሆናል እያለን በጭንቅላታችን ሪስትሪክት በሆነ ጭንቅላታችን ያልተገደበ እግዚአብሔርን መገደብ አንችልም እኛ። ስለዚህ አሁንም ቢሆን የምናገረው ነገር ቢኖርም ኢየሱስ ክርስቶስ አብም ወልድም ነው። አዎ አብም ነው። የፈጠረን ያዳነንም እርሱ ነው። በምንድነው የፈጠረን? በመለኮቱ የፈጠረን አንዱ እግዚአብሔር፣ ያዳነንም ደግሞ አንዱ ራሱ እንደሆነ መጽሐፍ ቅዱስ ይናገራል። አሁንም ደግሞ ዋጋ ሊሰጠን የሚመጣው አንዱ እግዚአብሔር እርሱ ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው ሊመጠን ይከፍል ዘንድ ዋጋዬ ከኔ ጋር አለ ያለው እርሱ ራሱ ነው። ሊመጣ ያለው መጥቶ ያዳነው እርሱ ራሱ ነው። ሊፈርድ የሚመጣው እርሱ ራሱ ነው እንጂ ሌላ ሊፈርድ የሚመጣ አምላክ የለም። ሌላ ደግሞ ለማዳን የሚመጣ አምላክ የለም። እንደፈለገን ማንም መናገር ይችላል። እኔ ራሴ እንዳመንኩት መናገር ደግሞ ፐርሰናል
እንትን ነው ለሰው ልጅ ሁሉ። ሁለት አካል ተብሎ ያልተጻፈም መጽሐፍ ቅዱስ፣ ሶስት አካል ተብሎ አልተጻፈም። ያልተጻፈውን መቀበል አንችልም። ያልተጻፈውን ተቀብለን እንዲህ ነው ብለን መናገር ስለማንችል ስላሴ የሚለው አልተጻፈም፣ ሁለት አካል ናቸው አልተጻፈም፣ ሶስት አካል ናቸው አልተጻፈም። በቃ ያዳነም እርሱም የፈጠረም እርሱ፣ ዋጋ ሊሰጠን የሚመጣው እርሱ፣ ሊፈርደን የሚመጣው እርሱ፣ ሊወስደን የሚመጣው እርሱ። ኢየሱስ ዮሐንስ ወንጌል 14 ላይ እኔ እውነት ሕይወት መንገድም ነኝ። እውነት ብለን ለማመን አንድ እርሱ፣ ሕይወት አሁን ለመኖርም ሄደን ለመኖርም መንገድ አሁን ሄደን ወደ እርሱም ለመምጣት ሁሉ ሶስቱም በእርሱ ነው። እውነቱም ሌላው ነው፣ ሕይወቱም ሌላው ነው፣ መንገዱ ሌላ አይሆንም። ኢየሱስ ክርስቶስ የእግዚአብሔር በግ ነው፣ ራሱም በግ ነው። ደግሞ የእግዚአብሔር በግ ነው፣ በጎች ጠባቂ ነው። ደግሞ እርሱ ምንድነው? በግም ነው፣ የበጎች ጠባቂ ነው፣ የበጎችን በርም ነው። ስለዚህ በስራ እንደዚህ በግ ሆኖ በግ ጠባቂ ሆኖ የበጎች በር ስለሆነ ሶስት አካል አለ ብለን አናምንም። እግዚአብሔርን በስራ አናከፋፍልም። አብ መሆኑ መፍጠሩን፣ ሁሉንም ቻይነቱን፣ መለኮትነቱም በሁሉም ቦታ መገኘቱን፣ ወልድ መሆኑ ደግሞ እንዲህ የሚታየው ስጋ ሰውነቱም መልበሱን ይናገራል። ከዚህ ውጪ ሌላ በዛ ሁሉ አምላክን እያከፋፈልን አንቆይም፣ አንጠብቅም፣ አናመልክም። ይሄ የመጽሐፍ ቅዱስ ሕግና ስርዓት ትምህርትም ነው። ቴንኪዩ። እሺ፣ እናመሰግናለን። ዳኒ ለዳኒ 5 ደቂቃ ልስጠው። ዳኒ መጀመር ትችላለህ። እሺ በጣም አመሰግናለሁ። ወንድማችሁ ነኝ። ቴንክ ዩ ሶ ማች። ጌታችን ኢየሱስ ክርስቶስ በአብ እንደተላከ ነግሮናል። አባቱ እንዳለ ነግሮናል። የራሱንም ህልውና ግልጽ አድርጎልናል። ስለ መንፈስ ቅዱስም ነግሮናል። አንዳንድ ጥቅሶችን ላነብላችሁ እችላለሁ። ለምሳሌ ያህል እንደዚህ ይላል፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። አሁን ወንድማችን ምንድን ነው ያለን? ራሱ መንፈስ ቅዱስ ነው አለ። ኦኬ፣ ሌላ መንፈስ የለም። በእርግጥ ሌላ መንፈስ አለ ብለን እኛ በዛ አገላለጽ አናምንም። ሌላ መንፈስ የሚለው ሌላ ማንነት በሚል ትርጓሜ ከሆነ ትክክል ነው። ጌታችን ኢየሱስ ክርስቶስ ራሱ መንፈስ ቅዱስን እኔ ብሄድ ግን እርሱን እልክላችኋለሁ አለ። ሌላ ቦታ ላይ ደግሞ እንደዚህ ይላል፣ ላንብብላችሁ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ራሱ አብም ወልድም መንፈስ ቅዱስም ነው ምንል ከሆነ ኦኬ፣ ራሱ ራሱን ይለምናል። ከዛ በኋላ ሌላ አጽናኝ የሆነው ራሱን ይሰጣል። እንደዚህ የሚባል አነጋገር፣ እንደዚህ የሚባል ቋንቋ የለም። መጽሐፉ ራሱ እንደሚለው ይህን የተስፋ ቃል ከአብ ተቀብሎ አፈሰሰው ይላል። ስለዚህ መንፈስ ቅዱስ ከአብ ይወጣል፣ በወልድ በኩል ይሰጣል። ራሱ ወልድ አይደለም ወይንም ደግሞ ኢየሱስ ክርስቶስ አይደለም፣ ሌላ አጽናኝ ብሎ ነው ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን የጠቀሰው። እግዚአብሔር ከዘመነ ብሉይ ጀምሮ አንድነቱንና ሶስትነቱን ግልጽ አድርጓል። ምንም ይሄ መጽሐፍ ቅዱስን እንደው አይኑን ጨፍኖ የሚያነብሰው ካልሆነ በስተቀር ይህንን እውነት የሚስት ማንም የለም። እንደው ነጠላ አካል ነው የምትሉ ከሆነ እዚህ ውስጥ ያላቸውን ልጅ ይሰስ ወገኖቼ፣ እግዚአብሔር አምላክ ለምንድን ነው በብዙ ቁጥር የሚናገረው? በነጠላ ብቻ አይደለም እግዚአብሔር ራሱን ሲገልጽ የምናየው፣ በብዙ ቁጥርም ይናገራል። ኢሳያስ 6:8 የጌታን ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው በብዙ ቁጥር። ዘፍጥረት 3:22 ላይ እግዚአብሔር አምላክ አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ጌታችን ኢየሱስ ክርስቶስ ራሱንና አብን ሲገልጽ እንደዚህ ይላል ዮሐንስ 17:22 ላይ እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃሉ። ራሱ ኢየሱስ አብም ወልድም ነው የምንል ከሆነ ወገኖቼ ሆይ እንዲህ ያለ ንግግር እንዴት ትርጉም ይሰጣል? ዮሐንስ 17:11 ላይ እዛው ላይ እንደዚህ ይላል፣ ቅዱስ አባት ሆይ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ። ይሄ አንድ ብሎ ጌታ ኢየሱስ የገለጸው የእኛ አንድነት የእኛነት አንድነት ነው እንጂ የነጠላ የእኔነት አይደለም። ለሐዋርያቱም ጌታ ኢየሱስ የጸለየው ያንኑ አይነት
አንድነት ስለሆነ ተጨፍልቆ አንዱን ጴጥሮስን ወይም አንዱን ማቴዎስን አልሆኑም። ጌታችን ኢየሱስ ክርስቶስ ራሱ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ ብሎ ተናገረ። በዘላለም ከአብ ዘንድ የነበረው ያ ሎጎስ ነው መጥቶ በዓለም የተመላለሰው፣ ደግሞም ተመልሶ ወደ አብ ሄደው። መቼስ ከውስጡ ወጥቶ ነው የወጣው የምትሉ ከሆነ ፕሮስ የሚለውን ቃል ተጠቅሞ ነው ሁለቱንም የተናገረውና ተመልሶ ውስጡ ገባ ልትሉን ነው ወይ? ሁለተኛ ቆሮንቶስ 1:3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን ኢየሱስ ክርስቶስ አምላክና አባት፣ የጌታ ኢየሱስ ክርስቶስ አምላክና አባት ራሱ ኢየሱስ ነው። በዚህ ጥቅስ መሰረት ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። የጌታችን ኢየሱስ ክርስቶስ አምላክና አባት ራሱ ኢየሱስ ክርስቶስ ነው እያሉን ነው እነዚህ ሰዎች። ምን አይነት መታወር ነው! ኢየሱስ ክርስቶስ ከሙታን በመነሳቱ ለያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁሉ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ማን? እግዚአብሔር አብ። ስለዚህ የጌታ ኢየሱስ ክርስቶስ አምላክና አባት ራሱ ኢየሱስ ነው የምትሉን ከሆነ ይሄ ምን ይባላል ወገኖች? መንፈሳዊ እውርነት ነው የሚባለው። እንደዚህ ይላል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 16 ላይ ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለምን መጽናናት በጎ ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት በበጎም ስራና በቃል ሁሉ ያጽናችሁ ይላል። የኢየሱስ አባት ራሱ ኢየሱስ አይደለም? ኢየሱስ አንድያ ልጅ የለውም። የእግዚአብሔር አብ አንድያ ልጅ ነው። ኢየሱስ አብ አይደለም። ግልጽ ነው። የራሱ አባት አይደለም። ያ ወንድማችሁ ነኝ። በዚሁ ግን ካለቀ ከኔ ጋር ወንድማችሁ ነኝ። መቼ እናደርግ ዲቤት? አሁን አይ ቲንክ የዲቤት ሴንሱን ስላየ መቼ ብናደርግ ጥሩ ይመስላል? ቀን እንቅጠርና ኦኬ፣ ቀኑን በሚመች ቀን መቅጠር ትችላለህ። ፕላስ ደግሞ መቼ ይመቻል? ነገ ይመቻል? ነገ አይመችኝም፣ ሌላ ፕሮግራም አለኝ። መቼ እናደርግ ታዲያ? አይመችም። አይ ቲንክ ሰኞ፣ ማክሰኞ፣ ሮብ ማታ ላደርግ እችላለሁ። እሺ፣ ሮብ ማታ በኮሆስት ነው። ኮሆስት እናድርገው። እንደዚህ ሲንግል አሁን ዛሬ ብዙ መላቀርኩም ትንሽ ዝም ብዬ ነበር የገባሁት፣ ግን ኮሆስት ማድረግ ነው እንጂ እንደዚህ ቤት ያልገባም ማለት ነው የምለው። እሺ ሮብ እናድርግ። ሮብ ስንት ሰዓት ላይ? ሮብ 4 ሰዓት። ሮብ 4 ሰዓት ማድረግ እንችላለን ነው። ርዕስ በምን ርዕስ እናድርግ? አብ ማን ነው በሚል ርዕስ። አይ አብ ማን ነው የሚለው እኮ it's not make like ምንም ዲፈረንስ አይፈጥርም። አይ አብ እኮ ሰው ብዙ ሰዎች እና በእናያቁማ አብ እያሉ እኮ ነው የሚኖሩት። ስለዚህ ስፔሲፊክ አድርገን ኢየሱስ አብ ነው። ሰማያዊ ስጋ ላይ እንግባ። አሁን የቶፒክ ስለተዳሰሰ ለምን ሰማያዊ ስጋ ላይ እናወራ? ያ የኔም ሐሳብ ነው። ሰማያዊ ስጋ ማውራት እንችላለን። ያው የሚንቀጥል ከሆነ መጀመሪያ አብ ማን ነው በሚለው ርዕስ ላይ አውርተን ኦልሬዲ ኢየሱስ አብም ወልድም ነው በሚለው ላይ አውርታችኋል። አሁን ያልተዳሰሰውን አስተምሮ ሰማያዊ ስጋ መጽሐፍ ቅዱሳዊ ነው አይደለም በሚለው ላይ እናውራ። እሱ እንመጣለን ማለት ነው። ግን አሁን እኮ አብ ማን ነው ወይም ደግሞ ስላሴ በስላሴ ወይም በአብ በወልድ በመንፈስ ቅዱስ ባለው ነው አይደለም ክርክራችን። እስቲ ነው አንዴ እሺ፣ አብ ኢየሱስ ነው ወይስ አብ የኢየሱስ አባት ነው በሚለው ነው የምንገባው? ርዕሱ እኮ እንትን ነው። አብ ማን ነው? ሪስክ ነው በራሱ አብ ማን ነው? ሪስክ አይሆንም። ምክንያቱም መልሳችን መለያየት አለበት። መልሳችን አንድ አይነት ከሆነ እንዴት ዲቤት እናደርጋለን ወንድሜ? ኦኬ አብ ማን ነው? አብ ኢየሱስ ነው ትላለህ አይደለ? አንተ አብ ማን ነው ትላለህ? የኢየሱስ አባት እላለሁ። እርሱ ማን ነው እኮ? የኢየሱስ አባት። የኢየሱስ አባት ስም ያለው አብ ተብሎ ተጠርቷል በመጽሐፍ ቅዱስ። አሁን ይኸውልህ ርዕሱን እንደዚህ እናድርግ። ቆይ አንዴ ርዕሱን እንደዚህ ቆይ አሁን ዲቤት ልናደርግ አይደለም። ዳኒ ጋር እኮ ዲቤት አድርጋ አይተዋል። ዲቤት ምን አይነት እንደሆነ ከዳኒ ጋር አይተሃል። አሁን ምን መሰለህ ይመቻል። አሁን እናውራ። ኢየሱስ የሚለው የአብ ስም ነው አይደለም በሚለው እናውራ።
አብ ማን ነው ብሎ ማውራት መቀጠል ትችላለህ ከፈለክ። አብ ማን ነው ይካን እኮ ይኸውልህ ልዩነት። እሺ አንዴ ቆይ። ልዩነቱ ምን መሰለ? ልዩነቱ አብ የኢየሱስ አባት ነው ወይስ ኢየሱስ ራሱ ነው? ስለ የኢየሱስ አሁን አብ ማለት አባት መሆኑን በአማርኛ አባት ነው። በነገራችን አብ ማለት ግዕዝ ቋንቋ ነው እንጂ አማርኛ ቆይቶ አሁን እኮ ልናብራራ አይደለም። ይኸውልህ ፍሬምወርኩን ነው እያወራን ያለ ነው። ፍሬምወርኩ ላይ አብ ማን ነው ስትል መጽሐፍ ቅዱስ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል። ስለዚህ ኢየሱስ የአብ ልጅ ተብሎ ተገልጿል። እኔ አብ የኢየሱስ አባት ነው እያልኩ ያለሁት። አይ አብ ራሱ ኢየሱስ ነው የምትል ከሆነ ጀስት እንትን ማለት እንችላለን። ዳኒ የመመሰል አሁን አብ ወቀደም ዳኒም የተወሰነ ክራሽ አድርጓል። አብ የለም አለ አይደለም ክርክራችን፣ ንግግራችን ግን አብ ማን ነው በሚል ነው። አብ ወልድ መንፈስ ቅዱስ ማን ነው እኮ። አሁን አንተም አብ አማንዬ ግን ቆይ እስከዛሬ እስከ 4 ዓመት ሙሉ ከኦንሊ ጀሶች ጋር ተዋይቻለሁ። ምንም እንዴት አንድ ይቅርታ አድርግልኝ አማንዬ አቢሲኒያ ቆይ አንዴ ሚት አድርጌያለሁ። ይኸውልህ ወንድማችሁ ነኝ። ውይይት ወይንም ዲቤት የሚደረገው ግልጽ የሆነ ፍሬ ሀሳቡ ግልጽ የሆነ ልዩነት ላይ ነው አይደለ? ውይይት የሚደረገው። ስለዚህ አሁን የአብ ማንነት ላይ አንተ እንወያይ ስትል እኔ አብ ኢየሱስ አይደለም ባይሆን የኢየሱስ አባት ነው እላለሁ። አንተ ደግሞ አብ ራሱ ኢየሱስ ነው ብለህ ነው የምታምነው አይደለ? ስለዚህ ይሄንን ልዩነታችንን ይዘን ሮብ ተገናኝተን እንወያይ። አንተ አብ አለ አሁን እሜኮያም እኮ ያው ነው የአብ ወልድ አይደለም ወይስ አብ ወልድ አይደለም በሚል እኮ ያው ነው እኮ ራሱ ነው ንግግሩ ይሆናል ማለት ነው። እንደዛ ስለዚህ እኮ ከዚህ ውጪ ርዕሱን እኮ መንፈሳዊ ሰማያዊ ስጋ እናድርገው። ሰማያዊ ስጋ መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም በሚለው ላይ እንነጋገር እያልኩ እኮ ነው። በጣም ይሁን ችግር የለም ይመቸኛል። እሺ ስለዚህ ሰማያዊ ስጋ መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም በኮሆስት ቪዲዮ ፕሮሞሽን ስራ እኔም ቪዲዮ ሰራለሁ። ሮብ እንወያያለን አይደለ? ኦኬ ይሁን ችግር የለም። አሁን ግን ካለ ያለ ገደብ ከኔ ጋርም እየተወያየ መቀጠል እንችላለን። አሁን ታይም አለ እንቀጥል። እኔና አንተ ጀስት ባክ ኤንድ ፎርስ በምን በዘኛው በዳኒ ሪስ ነው። አሁን ከዳኒ ጋር ካወራችሁት ውስጥ አንዱን ርዕስ ቅድም ዳኒ የጠየቀው ጥያቄ ላይ መነጋገር እንችላለን። እንግዲህ ታይም እየሄደ ነው። ነገም ስራ አለብኝ ይበቀኛል። ዛሬ አጥያለሁ የገባሁት። ስለዚህ ከዚህ በላይ መሄድ አልችልምና ሮብ እንገናኝ። ቴንክ ዩ ሮብ። እሺ ሮብ እንዳትቀር እኔ እጠብቃለሁ። ብቻ አንዴ ይሄ ሁሉ ሰው አንዴ ሚራቆይ ይሄ ሁሉ ሰው ይጠብቃል። 200 ምናምን ሰው አለ፣ ከዚህም በላይ ሰው ይጠብቃል። ወንድማችሁ ነኝ። ባይዘው ይቀላል ሰው አይደለም፣ በጣም ብዙ ፎሎወር ያለው ሰው ነው። ስለዚህ እንደቀልድ አትዩ። እንዲወያይም የፈለኩት በጣም ብዙ ተከታይ ያለው የነሱ የሚዲያ አውትሌት ሆኖ የሚያገለግል ወንድማችን ነው። ወንድማቸው ነው፣ ወንድማችን አይደለም። በርግጥ ሶ በቃ ሮብ እንገናኛለን። እሺ ወንድማችሁ ነኝ። ቴክ ብሬክ። ቴንክ ዩ ዲያ አቢሲኒያ። ዳኒ ትንሽ ስለ ወንድማችሁ ነኝ ነገራቸው። ቅድም ለምንድን ነው የሚወያየው ምናምን ለምን ዲቤት ዳኒ ገረፈው አስሮ ነው የገረፈው ዳኒ አማን ባይዜ ማለት ዳኒ እኮ አስሮ ሰሞኑን ምን እየሆነ እንደሆነ ገብቷል። አብሲኒያ ይኸውልህ ባለፈው ዶክተር ወርቁ ተጨመቀ። መች ነበር ቢሾፕ ዘኪዮስ ተጨመቀ። አማንን አድንቄዋለሁ። በጣም ትክክለኛ ውሳኔ ነው። ይሄ ወንድማችሁ ነኝ ማለት የነሱን ኮንፈረንስ በየሀገሩ እየዞረ እንትን የሚል ፌስቡክ ላይ ማለት ነው። በቃ ፌስቡክ ላይ ባይዘ እንደዚህ የሚያምስ ሰው ነው። ባይዘው ወይ ዳኒ ሃምብል ነው ያደረገው። ባይዘ እስቲ ዳኒ በጊፍት ፋ አድርጉ እስቲ እኔ የምትወዱ ሰዎች ባይዘ እኔ ዳኒ በእውነት ማለት እኔ ራሱ ነው የተማርኩበት። በተለይ የሚናገራቸው የሚያስተምራቸው ትምህርቶች ወይኔ ከገባችሁ እንደኔ ተረታችሁት ከሆነ እኔ እንጃ። አንተ ተናገር ዳኒ። እውነት እንግዲህ ውይይቱ ኮምፕሊት ሆኖ በለስ አቢሲኒያ ኔትወርክ ይቆራረጣል። አቢሲኒያ ኦኬ አማን ቀጥል እስኪ። አቢሲኒያ እንትን እስኪ ያ ውይይቱ ኮምፕሊትሊ ማለት ነው። በቃ ባይ ዘ ዌይ ኦንሊ ጂሰሶች ለቅሶ ተቀምጠዋል። በእውነት ነው የምላችሁ። በቃ እያዘኑ ነው። ሰሞኑን
አሁን ለምሳሌ ቅድም ለአንድ ኦጄ ሰልችቶኝ ኧረ አውሩት ምናምን ቤተውኩትን ያዲ በፍጥነት ሪከርድ አድርጎ እንደለቀቀ ያው ምንም የሆነ 30 ሰከንድ የምትሆን ምን እንደሆነ እንኳን ይሄን ያክል ባይዘ ዴስፔሬት ሆነዋል። ተመልከቱ። መች ነበረ ቢሾፕ ዘኪዮስ የሚባለው ባይዘው ወይ ምንድነው የጉጂ ሰበካ ኃላፊ ነው። እንግዲህ ሁላችሁም አይታችኋል እንዴት ተጨምቆ እንደወጣ። እነሱ ጋር አንድ ትክክለኛ ዶክተር አለ አክቹአሊ በፒኤችዲውን እየሰራ ያለ አሁን ካንዲዴት ነው ወርቁ የሚባል እንዴት ተጨምቆ እንደወጣ። ቄስ ካሳሁን እንዴት ተንተባትቦ እንደወጣ ባይዘ አንድ በአንድ ማለት ነው። አንድ ጊዜ ብቻ አገር ጥሏቸው ይወያዩ ምን ሀፕን እንደሚያደርግ እያየ ነው ባይዘ። ይሄ ወንድማችን እኔ ፌስቡክ እዚኛው ስልክ ላይ ስላለ ነው እንጂ ይርጋለ ማሳየት ትችላለህ ሳሚ። በጣም ብዙ ፎሎወር ያለው ሰው ነው ባይዘ እና ከሰበር ዜና ያለ ምናምን የነሱን እንትን የሚለቅ ሰው ነውና በቃ ዛሬ አሮ ነው ይሄ ወንድማችን እንዴት በእርግጥ ይሄንን ወንድማችን ከዚህ በፊትም ኤክስፖዝ አድርገናል። ግን ዛሬ ደግሞ በቃ ዳኒ በቃ ኖ ወርድስ ዳኒ በቃ ላይክ ይሁን ለትላችኋለሁ። በውስጥ ሪካርድ ያደረጋችሁ አድርጋችሁታል፣ ያላደረጋችሁ ጠይቁ። መልካም ለኔ ላኪልኝ። ይሄ የሚለቀቅ ነው። አማን ፈልጋለሁ። አማን ያስ ሪኮንሳይሌሽን ፖሎ መልስና ከውስጥ ምልክልህ ነገር አለ። ስለዚህ መረጃ ስላለ ልክ ይላል። ፎሎ መልሽ ይላል። ጻፍልኝ እንትን አክሰስ ማድረግ ይችላል። ሜሴጅ መልሽ ይላል። እሺ ያ እና ኦንሊ ጂሰሶች እንወያይ እምቢ ልክ ማለት ነው። በቃ ግን እግዚአብሔር እንትና አለ መስቃሌ አለ መሰለኝ ሞመንቱ ልክ የሚወያዩበት አጋጣሚ ሲፈጠር ግን እንዲህ ነው በቃ የሚሆኑት ባይዘ። ኦኬ በቃ የሚወያዩበት አጋጣሚ ሲፈጠር ይሄ ነው አፕን የሚያደርገው። ዞሮ አሸናፊው የእግዚአብሔር ቃል ነው ባይዘ። ምንድነው እኛ ደስ የሚለን ካልን ዘመናቸውን ሙሉ ለብቻቸው ሲያብዱ ይኖራሉ። ሞመንት ግን ሲመጡ እንዲህ ነው የሚሆኑት ባይዘ። እና ጌታ ይመስገን ሆል አንድ ጥያቄ እንኳን በስርዓት አልመለሰም ባይዘ። አንድ ጥያቄ ጥረት እንኳን አላደረገም። ከዛ ደግሞ አሁን 30 ምናምን ዓመት ያልሞላውን ደግሞ ሰማያዊ ስጋ እንግዲህ ሮብ እናያለን። ኦኬ በጣም ብዙ ያልቆየውን በዛሬ ውይይት ማለት ነው እኔ በጣም ካስደሰተኝ ነጥብ ምን መሰለ፣ ጌታችን ኢየሱስ ክርስቶስ እኔ ብሎ የሚናገር ማንነት አለው ብሎ ሲል ያ ነጥብ በጣም ነው ያስደስተኝ። የራሳቸውን መጽሐፍ ጠቅሶ ልጁ በአብ ዘንድ የነበረው እኛን ለማዳን ሲል ወደዚህ ምድር መጥቶ ከድንግል ማርያም የተወለደው ማን ነው ብሎ ሲጠይቅ ልጁ ነው አለ። በአብ ዘንድ የነበረው ማን? ልጁ። ማን ነው ለሚለው መልሱ ማን ነበረ? ልጁ ነው። ልጁ እኔ ብሎ ወይም እሱ የሚባል ማንነት አለ ወይ? አዎ ነው። አዎ ስል በቃ እስከዛሬ ድረስ እንደዚህ ቀጥታ ልጁ እኔ ብሎ የሚል እኔ ብሎ ወይም እርሱ የሚባል ማንነት አለው ብሎ አያምኑ። እንደምታውቁ ይሄ በጣም ከባድ ነጥብ ነው። በእውነት በጣም ደስ ብሎኛል። ጸጋ ይብዛልህ ዳንሻ።